አሁን እንግዲህ እናንተ እኔና እናንተ ራሴን ፈለጠኝ ወዲም ቆረጠኝ ብለን ዳዊት የምናቆም ሰዎች ነው። ሰማዕታት ግን ክርስትና የኖሩት በሳት መካከል እየገቡ ነው። የፖለቲካ ጎርፍ አለ፣ የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ፣ የዝሙት ጎርፍ። ዝሙት እንደ ሰለጣን እየተቆጠረ ነው። ከዚህ መሀል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። አሁን እናንተን አይቶ ሰው ክርስቶስን ያውቀዋል። እኔን አይቶ እኛ ስንበላውን ሰው ክርስቶስ እንደሚያዩት ዲያብሎስ ነው። እኛ ስንሳደባውን በእኛ የሚታየው ማለት ዲያብሎስ እኮ ነው የሚታየው። እግዚአብሔር ቤተሰቦች እንዳምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምናደራችሁ እንደምንሰነበታችሁ እንደምንቆያችሁ ኃጢአታችን ይቅር ብሎ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን አምላካችን እግዚአብሔር ስሙ ይክበር ይመስገን። እንኳን እንደ እናታችን ለቅድስት አርሴማ ለሰማዕቷ በዓል በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁን። ወደ ዕፀ መጽሐፍነ አንትሙ ውእቱ፣ የእኛ መጽሐፍ እናንተ ናችሁ በሚል ርዕስ እንማማራለን። እስኪ ወሩላችሁ የእኛ መጽሐፍ ነው እናንተ ናችሁ። ለሁለተኛ ጊዜ ነው የእኛ መጽሐፍ እናንተ ናችሁ። ሶስተኛ የእኛ መጽሐፍ እናንተ ናችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ንዋየ ብሉይ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የላከላቸው መልእክት ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ የቆሮንቶስን ሰዎች ቆሮንቶስ እንደምታውቋት የንግድ ከተማ፣ የፍልስፍና መንደር፣ የትኛውንም ወደብ የምታገናኝ የተማረው ያልተማረው ያመነውም ያላመነውም ተደበላልቆ የሚኖርባት ከሃይማኖት ይልቅ ፍልስፍና የገነነባት ከተማ ናት። ወደዚያች ከተማ እግዚአብሔር ለየትኛው በሽታ የትኛውን ሐኪም ልከው እሱ ያውቃልና ጥበባቸውን የሚያውቅ ብልሁን ምርጥ ዕቃውን ቅዱስ ጳውሎስ ለቆሮንቶስ ሰዎች ላከላቸው። በዚያ እነሱም ምሳሌያቸው፣ መራቀቃቸው፣ መፈላሰፋቸው እንደማያድናቸው ይልቁንም ለዓለም ድነት የተሰቀለውን መድኃኒታችን ኢየሱስ ክርስቶስን አምነው ቢቀበሉ እንደሚድኑ ቅዱስ ጳውሎስ በመጀመሪያው መልእክቱ ጽፎ አሳምኗቸዋል፣ አጥምቋቸዋል። ከጣዖት ወደ ሃይማኖት፣ ከገቢረ ኃጢአት ወደ ጽድቅ መልሷቸዋል። እሱ አስተምሯቸው ከሄደ በኋላ ቢጽ ሐሳውያን ወይም ደግሞ ሐሰተኞች ወንድሞች የሚባሉ አይሁድ እየሄዱ ያሳስቷቸው ነበረ። የእናንተ መምህር ጳውሎስ እውነተኛ መምህር ከሆነ እንደኛ መምህራን ስለ ራሱ ዘርዝሮ አይጽፍም? የእኛ መምህራን እኮ ጸሐፍት ፈሪሳውያን ከየት እንደተማሩ ከየት እንዳደጉ ምን ምን እንደሚያውቁ ምን ምን ትምህርት እንደቀጠሉ ዘርዝረው ይናገራሉ። የእናንተ መምህር ግን ስለ ራሱ ሲናገር አንሰማውም። ስለዚህ የውሸት መምህር ነው ብለው ገብተው ያወናብዷቸው ጀመረ። ስለ ራሳቸው ስለምንድን ነው የማይናገሩ? ዛሬ እንደምታዩ ብዙ መናፍቃን ስለ ድንግል ማርያም ሲነገር አይናቸው እየቀላ ስለ ራሳቸው የታክሲ ሰልፍ ግን ሲያወሩ አይቆጫቸው። ስለ ራሳቸው ይዘርዝረው። በዚህ ዘመን ምሳ በልቼ፣ በዚህ ሰዓት በልቼ፣ በዚህ ጠጥቼ፣ እንዲህ እንዲገጥሞኝ እንደዚህ ብዬ እያሉ ይዘረዝራሉ። እንዲህ የሚያደርጉ ተረፈ ፈሪሳውያን፣ የፈሪሳውያን ተረፍ ናቸው። ሰው ተመልከቱ፣ ለላከው እያደላ የሚኖር ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከላቸው መልእክቱ ወንድሞቻችን ሆይ ማንም ሰው ከእናንተ መካከል ሌላው ሰው ከሱ እንዲበልጥ ይህን ይወቅ። ማንም ሰው እገሌ ይበልጠኛል እያለ ይኑር ብሎ ተናግሯል። ትዕቢተኞች ሰዎች ደግሞ ራሳቸውን ከቅዱሳን ጋር አስተካክለው ይታበያሉ። ስለ ራሳችሁ ለምን አትናገሩም ብለው ይህንን ክርክር ገጠማቸው። ይህንን ለቅዱስ ጳውሎስ ላኩበት።
ከዛ ቅዱስ ጳውሎስና ለመሰላችሁ አሃዊነ ንሕዝኑ ይላል። ተመልከቱ ካይበ ይእዜ ንንግርክሙ ወንወድ ስለሰነ ይላል። ቁጥር 1 ላይ ሲጀምር ወንድሞቻችን እኛ ራሳችንን እያመሰገንን እኛ ሊቆች ነን፣ እኛ የተማርን ነን እያልን ስለ ራሳችን እንድንነግራችሁ ትፈልጋላችሁን? ወቦኑ ዘንፈቅድ ከመልእክቱ ካልአን እንደ ሌሎቹ እንደ ፈሪሳውያን እኛ የክርስቶስ ደቀ መዛሙርት ራሳችንን እያመሰገንን እንሰብካለን ይላል። አሁን ዛሬ በየቦታው ራሳቸውን እያመሰገኑ የሚሰብኩ ሰዎች ሞልተዋል። ታው የነገር ስህተት ነው ብለን ለህዝቡ ስናገር ቀንታችሁ ነው ይላል። በጣም ነው የሚደንቀው። ክርስቶስ ነው በዚህ መድረክ የሚመሰገንበት። የጉባኤው አምላክ ኢየሱስ ክርስቶስ ነው የሞተልን። እሱን የመሰሉ ሰማዕታት ደግሞ ከእሱ ጋር ይመሰግናሉ በእሱ መንግስት። እሱ ባከበራቸው መጠን እሱን ጉንድ እነሱን አይሶቅ አድርገን ሰው ሁልጊዜ ስለራሱ የእግዚአብሔርን መንግስት ለመስበክ እንኳን ሱራነ መዋዕል የሆን ሰዎች ለራሳችን አውግተን ምኑን ወንጌል ይሰበከዋል። ስለዚህ ቅዱስ ጳውሎስ ስለ ራሳችን እንደ ፈሪሳውያን እንድንጽፍላችሁ ትፈልጋላችሁን ይላል ቅዱስ ጳውሎስ። ራሳችንንስ እናመስግንን? እያመሰግን ራሳችን እንናገር እንጻፍ ይላል። ተመልከቱ እስከ ንጽፍ ሀቤክሙ መጽሐፈ በእንቲአነ ስለ ራሳችንም መጽሐፍ ጽፈን እኛ እንዲህ ያለ ነው፣ ዘራችን እንዲህ ያለ ነው፣ ትውልዳችን ከዚህ ወገን ነው፣ የተማርነው ይህን ያህል ነው፣ ከነገሌ መጽሐፍ ተምረናል፣ ከነገሌ ተምረናል እያል ስለ ራሳችን ዘርዝረን እንድንጽፍላችሁ ትፈልጋችኋልን? ተመልከቱ። ከዚያ በኋላ ስምን አለ ደግሞ ወከመ ትጻፉ አንትሙ በእንቲአነ ወይም ደግሞ እናንተ ስለኛ እንድትናገሩ ይገባልን? እናንተ ስለኛ መጽሐፍ ትጽፋላችሁን? ካለ በኋላ መጨረሻ ላይ ምን አለ? ወለነሰ መጽሐፍን አንትሙ የኛ መጽሐፍ እናንተ ናችሁ። እስኪ ባሉ የኛ መጽሐፍ እነማን ናችሁ? እናንተ ናችሁ። እኛ ስለ ራሳችን መጽሐፍ አንጽፍም። እኔ እዚህ ቦታ ድጓ የተማርኩት፣ እዚህ ቦታ አቋቋም የተማርኩት፣ እዚህ ቦታ ቅኔ የተማርኩት፣ እዚህ ቦታ ቅዳሴ የተማርኩት፣ እዚህ ቦታ መጽሐፍ የተማርኩት፣ ስጸልይ የማድረው፣ ስጾም የማድረው፣ ስሰግድ የማድረው፣ ጾሜ እኛ ሊሆንኩኝ ባይታዊው መናዩ ጀግናው እኔ ነኝ ብለን አንናገርም። የእኛ መጽሐፍ እናንተ ናችሁ አለ። ስለኛ እናንተ ትመሰክራላችሁ። እናንተሳ የእኛን ስም እያነሳችሁ በየአደባባዩ ተናገሩ ወይም ስለኛ ጻፉልን ማለት አይደለም። እንግዲህ ምንድን ነው አለ? ሕይወታችሁ የእኛ መጽሐፍ ነው። ለእኛ የምትነበቡ መጻሕፍት እናንተ ናችሁ። ወጽሕፍት ውስተ ልብነ እናንተ በልባችን ታትማችኋል። የእኛ የሕይወታችን ምስክር እናንተ ናችሁ። መጽሐፍማ ይቀደዳል። መጽሐፍማ በውሃ ይበሰብሳል፣ ይደመሰሳል፣ ከሳት ቢጥሉት ይቃጠላል። ለእኛ የማትቃጠሉ መጻሕፍት፣ የማትፈልሱ መጻሕፍት፣ የማትለወጡ መጻሕፍት፣ ቀለማችሁ የማይደበዝዝ መጻሕፍት፣ የማታረጁ መጻሕፍት፣ እሳት የማያቃጥላችሁ፣ ሌባ የማይዘርፋችሁ ሕያዋን መጻሕፍት ለእኛ እናንተ ናችሁ። ከዛ ተመልከቱ ወተትአወቅ ወያነብባ ሁሉ ሰማ። ይችን የእኛም መጽሐፍ አለ እናንተን ማለት ነው። እናንተን ሁሉ ያውቃችኋል፣ ሁሉ ያነባችኋል። ልብ ብላችሁ ስሙ። ማምላክን መጽሐፍን የሚያነበው የተማረ ሰው ብቻ ነው። ጥሩ ስራ የሚሰራን ሰው ሁሉ ግን ያልተማረ ጭምር ያነበዋል። ስለዚህ አለተም ወተትአወቅ ለሁሉ። ለምሳሌ ተመልከቱ፣ ሃይማኖተ አበው የሚባል መጽሐፍ አለ። እስኪ ሃይማኖተ አበው መጽሐፍ አንብቦ የሚያውቅ እጃችሁ ነው። እሺም አታውቁ፣ አንብባችሁ አታውቁ። ሃይማኖተ አበው የሚባል መጽሐፍ አንብባችሁ አታውቁ። ያው ተመልከቱ ያችሁ። እሺ ቅድስት አርሴማን የምታውቋት አውጡ እጃችሁ። ቅድስት አርሴማን የምታውቋት አያችሁ። መጽሐፍን የተማረ ብቻ ነው የሚያውቀው። መጽሐፍን የተማረ ብቻ ነው። ቅድስት አርሴማ ግን ሕያዊት መጽሐፍ ስለሆነች ሁላችሁ አወቃችኋት ማለት። ስለዚህ ተመልከቱ፣ ለእኔ ምስክር ያለ በሕይወት የምትኖሩ የክርስቶስ አካል የሆናችሁ ክርስቲያኖች ናችሁ። ለእኔ ምስክር ለእኔ መጽሐፍ የእናንተ ናችሁ። ስለዚህ ስለ ራሴ ድርሰት አልጽፍም አያስፈልገኝም ብሎ ቅዱስ ጳውሎስ ይናገራል። የቅዱስ ጳውሎስ በረከቱ ይደረብልን። ከዚያ ምንድን ያለ መስላችሁ? ወየአምሩክሙ ከመ መልእክተ ክርስቶስ አንቱም
ተመልከቱ። እንተ ተልክነሃ በእኛ የተገለጠችው እኛ ያገለገልናት በእኛ የተገለጥ ነው የክርስቶስ መልእክት እናንተ ናችሁ አለ ቅዱስ ጳውሎስ። ደግሞ በጣም የሚገርመው ክርስቲያን ይህን ያህል ክብር ያለው ነው። የክርስቶስ መልእክታት እናንተ ናችሁ አለ። ሰው የክርስቶስ መጽሐፍ ነው። ታውቁ እንደሆነ እያንዳንዳችሁ የክርስቶስ መጽሐፍ ነው። እስኪ አንድ ጥያቄ ልጠይቃችሁ ምእመናን። አሁን እዚህ ቤተክርስቲያን ገብቼ አንድ ብራና ብሰርቅ ምን ታደርጋለች? አላደርገውም። አይዟችሁ ብሰርቅ እንደምታደርጉ ሁላችሁ በድንጋይ አትቀጠቅጡኝም? አንድ መጽሐፍ ብዘርፍ ትቀጠቅጡኛላችሁ። እናንተን ሰይጣን ሲዘርፋችሁ ግን ለምንድን ነው ዝም የምትሉ? እናንተ እኮ ትክክለኛ መጽሐፍ ናችሁ። መጽሐፍ እኮ አይጸድቅም። ታውቃለች? መጽሐፍ አይጸድቅም። ይሄ እኮ ህንጻ እኮ አይጸድቅም። የሚጸድቅ እኮ ሰው ነው። ሰው ነው የሚጸድቅ። ሕያው የክርስቶስ መጽሐፍ የሰው ልጅ ነው። ቅዱስ ዮሐንስ አፈወርቅ በመጽሐፈ ሐዊ ላይ እንደተቀመጠልን ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል። መጽሐፍ ብራና ተዳምጦ ቀለም ተበጥብጦ ተመልከቱ ይጻፋል። የሰው ልጅ ግን የሚጻፈው በመንፈስ ቅዱስ ጸሐፊነት ነው። የሰው ልጅ ንጹሕ ሰሌዳ ነው። አካላዊ ቃል የሚቀረጽበት ኢየሱስ ክርስቶስ በመንፈሰ ልደት የሚያድርበት እመወዛቀ በቃሌ አነ ዋብ መጻኔ ሆነ ገብር ምዕራፍ ውስጤቱ ብሎ እንደተናገረ ክርስቶስ የሚያድርበት አካላዊ ቃል የሚናገርበት ሕያው መጽሐፍ የሰው ልጅ ነው። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 2 ቁጥር 20 ላይ ተመልከቱ። አንሰ ኢሃሎኩ ወበሕይወተ ክርስቶስ አሎኩ ይላል። እኔ ሙቻለሁ ይላል ቅዱስ ጳውሎስ። እኔ ሙቻለሁ ክርስቶስ ግን በእኔ ይኖራል ይላል። ምን ማለቱ ነው? እኔ ሙቻለሁ ክርስቶስ በእኔ ይኖራል ምን ማለቱ ነው? የእኔ ፈቃድ አልቋል። ልብላ፣ ልጠጣ፣ ልመስገን፣ ልሾም የሚለው የእኔ ፈቃድ አልቋል። አሁን በእኔ የሚኖረው ክርስቶስ ነው። በእኔ የተገለጠው ክርስቶስ ነው። እኔ የክርስቶስ ሰሌዳ ነኝ። ስጾም፣ ስጸልይ፣ ስከሳ፣ ስሰደድ፣ ስሰቃይ ያን ጊዜ እንደ ብራና እየተፋኩ ነው። ከዚያ በኋላ ፈቃደ ሥጋዬ ለፈቃደ ነፍሴ ሲገዛ አካላዊ ቃል ኢየሱስ ክርስቶስ በእኔ በረድኤት አድሮብኝ በእኔ ይነበባል። ስለዚህ ምን አለ ጳውሎስ ማለት ይላሉ አባቶቻችን ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት፣ የክርስቶስ አፍ፣ የክርስቶስ ቃል ማለት ነው። ፍጹም ያደረበት። ለዚህ ነው ቅዱስ ጳውሎስ እኔ ሙቻለሁ ክርስቶስ በእኔ ይኖራል ብሎ የሚናገረው ስለዚህ ነው። ስለዚህ ሰው የክርስቶስ መጽሐፍ ነው። ማንም የሆነ ያልሆነውን ሲጽፍባችሁ ዝም ብላችሁ አትዩ። ብራና የተከበረ ጸሐፊ፣ ያወቀ ጸሐፊ፣ የተማረ ጸሐፊ ነው የሚጽፍበት። ማንም ሰው መጥቶ አይለቀልቅበትም። ቀለሙም ተመርጦ ነው፣ እውቀቱም ተመርጦ ነው። የተጻፈው ሁሉ ብራና አይደለም። በብራናማ ቁርአን ተጽፏል። እውነቴን ነው ማምላክም ማለት ነው። ተረትም አለ። አሁን ፈረንሳይ፣ ጀርመን፣ እንግሊዝ ብትሄዱ የኢትዮጵያ ተረት በብራና ተሽጦ ሙዚየማቸው ውስጥ አለ። አለ ተረትም በብራና አለ እኮ ምን አለ ቀልድም በብራና ይጻፋል። ቁም ነገሩ ግን ጸሐፊው ማን ነው? ቀለሙ ምንድን ነው? ትርጉሙ ምንድን ነው? ማንም አይጻፍባችሁ። የክርስቶስ መጽሐፍ ነን። ሁላችሁ የክርስቶስ መጽሐፍ ነን በሉ። የማን መጽሐፍ ናችሁ? የክርስቶስ መጽሐፍ እናንተ ናችሁ። በእውነቱ ማለት የምትነበቡ መጽሐፍ፣ የምትታዩ መጽሐፍ፣ የምትኖሩ መጽሐፍ፣ የምትፈውሱ መጽሐፍ፣ ዘላለም ርስት የምትወርሱ መጽሐፍ እናንተ ናችሁ። አሁን እንግዲህ ዛሬ አሁን ከእናንተ ምን ይነበባል? እግዚአብሔር ያሳያችሁ። ምን እያላችሁ ትፎክራላችሁ? ከእናንተ የምናነበው ዘፈን ነው። ከእናንተ የምናነበው ዘረኝነት ነው። ከእናንተ የምናነበው አድማ ነው። ከእናንተ የምናነበው ዝሙት ነው። አዲያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም። ምን ነው የምታበላሹት? ስትሰርቁ፣ ስትዘፍኑ፣ የማይገባ ስራ ስትሰሩ፣ እርኩሰትን ስትሰሩ፣ ቅጠል ስትበሉ፣ ጢስ ስታጤሱ፣ ስትደባደቡ፣ ስትጨፍሩ፣ ስትሰክሩ ምን እያበላሻችሁ ይመስላችኋል? የክርስቶስን መጽሐፍ እያበላሻችሁት እኮ ነው። ክርስቶስን ማደሪያ እያሳጣነው እኮ ነው። የታምሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ። እናንተ የመንፈስ ቅዱስ ታቦት ማደሪያ መቅደስ መሆናችሁን አታውቁምን? በዚያውም ዘንድ እኮ ደግሞ ክርስቶስ እኛ የክርስቶስ መጽሐፍ ብቻ አይደለንም፣ አካል ነን። እንዲህ አለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ሲናገር እንዲህ አለ ወውእቱ ርዕሳነ ቤተ ክርስቲያን ወንተ ኢቲ ሥጋሁ። እርሱ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ አካል ናት። እኛ ደግሞ ሕዋሳቶቹ ነን ይላል።
ሕዋሳቶቹ ነን። አይኑ፣ እጁ፣ እግሩ የክርስቶስ እጅና እግር ነን እኛ። የክርስቶስን አካል ወስዳችሁ የዘማዊ አካል ታደርጉትን ይላል ቅዱስ ጳውሎስ። የክርስቶስን አካል በደም የገዛውን አካል ትጨፍሩበት፣ ትዘፍኑበት፣ ትሳደቡበት፣ ታጉረመርሙበት፣ ትጠነቁሉበት፣ ትጨፍሩበት ክርስቶስ በደም የገዛውን አካል ብሎ ይናገራል ቅዱስ ጳውሎስ ማለት ነው። እናንተ እኮ የክርስቶስ ሕዋሳት ናችሁ። ወውቱ ርዕስ ንሕነ አባል ይላል ዮሐንስ አፈወርቅ። እሱ ራሳችን ነው፣ እኛ እግሮቹ ነን ይላል። ነው ሀባሎ ርዕስ የሀሉ አባል። አሁን አልጋ ላይ ተኝታችሁ ወደ ታች ድንገት ተንከባላችሁ ብትገኙ ከፍ ለማለት በእግራችሁ ነው ወደ ራሳችሁ ነው ከፍ ምትል? አይ እግር ከቀደሙ ችግር ይመጣል። ምንድነው ከፍ ማለት ያለው? መጀመሪያ ራስ ነው። ራስ ከፍ ሲል እግር ምን ያደርጋል? ይከተላል ማለት ነው። የእኛ ራስ ማን ነው? መድኃኒዓለም ነው። ራሳችን እሱ ነው። እምከመተል አልኳን እስህብ ሁሉ አሌ እኔ ከፍ ብዬ ሰቀልና እናንተ እንስባችኋለሁ። ከፍ ብሎ የተሰቀለ እኮ እሱ ራስ ነው። ራስ ከፍ ሲል እግር እንደሚከተለው እሱ ተሰቅሎ ሙቶ ተነስቶ አድርጎ እኛን ወደ ክብር ሳበን። አሁን እናንተን አይቶ ሰው ክርስቶስን ያውቀዋል። እኔን አይቶ እኛ ስንበላውን ሰው ክርስቶስ እንደሚያዩ ዲያብሎስ ነው። እኛ ስንሳደባውን በእኛ የሚታየው ማለት ዲያብሎስ እኮ ነው የሚታየው። ከየትኛው ክርስቶስ በየት ይታይ? በትዳሩ ይታይ? በምንኩስናው ይታይ? በዲያቆናቱ በቀሳውስቱ ነው ወይስ በሴቶች ነው? እስቲ አሁን ሴቶች ውስጥ በአለባበሳችሁ በአኗኗራችሁ ማንን ነው የምታሳዩት? ክርስቶስን ነው የምታሳዩት? ፈረንጅ ነው የምታሳዩት? ክርስቶስን የሚያሳየን እንፈልጋለን። እሱ የሚታይበት፣ እሱ የሚገለጥበት፣ ትዳሩ ተከብሮ ክርስቶስን የሚያሳየን፣ ምንኩስናውን ጠብቆ ክርስቶስን የሚያሳየን፣ ትሕትና ያለው ዲያቆን ሆኖ ክርስቶስን የሚያሳየን፣ ድንግልናውን ጠብቆ ክርስቶስን የሚያሳየን ምዕመን በሰላም ኑሮ ሁከት አልባ ኑሮ ሕይወቱን በሙሉ ጠብቆ ኑሮ ክርስቶስን የሚያሳየን ክርስቲያን እንፈልጋለን። ሁላችንም ለክርስቶስ ምልክት እንድንሆን አምላከ ቅዱሳን ይርዳል። ሰው ባነጋገሩ ክርስቶስን ያሳያል። እግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ የምትጸድቁ እንዳይመስላችሁ። ማምላክን እኔ ከንጌ ነው አሽማጥጨበት አልሰዳችሁም። የምንጸድቀው ራሳችን የክርስቶስ ምልክት በማድረግ ጭምር ነው እንጂ በዓላት ላይ በመሰብሰብ ብቻ አይደለም። የክርስቶስ ምልክት አሁን ክርስቶስ ተመልከቱ። እግዚአብሔር በየት ይደር? በየት አድሮስ ነው አገርን ሰላም የሚያደርግ? ከማን ቤት ይደር? ሁላችን አመፀኞች ሆነናል። እግዚአብሔር ያስተካክለን መድኃኒዓለም። ስለዚህ እናንተ የክርስቶስ ምልክቶች ናችሁ ብሎ ተናገረ። አኮ ተመልከቱ በማየ እመት እናንተ እኮ አለ የተጻፋችሁት እኮ በጥቁር ቀለም በቀይ ቀለም አይደለም። በዚህ አይደለም የተጻፋችሁት፣ በሱ ሳይሆን ዘይንበለ በመንፈስ ቅዱስ ሕያው። እናንተ የተጻፋችሁት በሕያው በእግዚአብሔር መንፈስ ነው። በ40 ቀናችሁ በ80 ቀናችሁ የእግዚአብሔር መጽሐፍ ናችኋል። የእግዚአብሔር የታተማችሁ መጽሐፍቱ ናችኋል ብሎ ያልተበቀው አኮ በጽሌም እናንተ የተጻፋችሁት እኮ በድንጋይ ተቀርሞ አይደላችሁም። እናንተ የተቀረጻችሁት በልብ ነው። ይህን ይዞ አንዳንዱ አዋቂ በአዲስ ኪዳን ታቦት አያስፈልግም ብሏል። እናንተ መጽሐፍ ናችሁ ብሏል። ይሄ የተናገረ ይወላችሁ ሰው የክርስቶስ ፍጹም ማደሪያ መሆኑን ለማመልከት ነው እንጂ ታቦት አያስፈልግም ለማለት አይደለም። ቃሉን በልቡናችን ስለቀረጸው ታቦት አያስፈልግም ይላል። እንዲያ ከሆነ ታዲያ ታቦት በጣም ጥሩ። ይሄ እንኳን ተተኮሰ። አሁን እኔ ልነግራችሁ እኔ ስለ ያው እግዚአብሔር ይሄ ነገር ቢቀር ጥሩ ነው፣ ግን ይቅር በሉ። ከብፁዕ አባታችን ፊት እንደዚህ ያለ ግዝት የሚመስል ቃል በመናገር ብፁዕ አባታችን ምክንያቱም ተመልከቱ እንደዚህ ያለ ነገር አሁን ምን ያደርግ በቀደም ራሱ መስቀል አደባባይ እየፈነዳ ስንት ሰው ሲያስደነግጥ አይቼዋለሁ። ስለዚህ አይረባም። ይሄ ሰንደቅ ዓላማው ጥሩ ነው። እንደዚህ ያለው ነገር ግን ቢቀር መልካም ነው። እውነቴን ነው። ከዚህ በኋላ በየትኛውም እዚህ በመስቀል መመሪያውን ብፁዕ አባታችን አጠፋው ማስተካከል በኋላ ይሰጡናል። እኔ ግን የመስቀል አደባባይ የጥምቀትም አስተባባሪዎች ካላችሁ ይሄ ምንም ትርጉም የለው በእውነቱ ማለት ነው። ከዚያ ላይ ደግሞ እየፈነዳ ሰው ማስደንገጥ እውነቴን ነው። በእርግጥ እንቅልፍ ለመጣ ሰው ያነቃልናል። ስለዚህ ይሄ ነገር ይቅር ነው። ቢቀር አይሻልም? የእኛም አይደለም ምን ያደርግልናል? የሆኑት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እናንተ ታቦት፣ ስለዚህ እናንተ መጽሐፍ አያስፈልግም ታቦት አያስፈልግም አይደለም። ቃሉን በልባችን ስለጻፈው
ታቦት አያስፈልግም ካል ቃሉ በልባችን ስለተጻፈ መጽሐፍ ቅዱስም አያስፈልግም ባል ነበር። ግን አይደለም። ይሄ የተናገረው በሐዲስ ኪዳን ፍጹም የክርስቶስ ማደሪያዎች ሆናችኋል፣ በመንፈስ ረድኤት አይደለም። እግዚአብሔርን ጥርቁን አትፈልጉት፣ ከውስጣችሁ ፈልጉት። አሁን ዛሬ ከቅድስት አርሴማ ደብር ስለሆነ እዚህ ላይ አንድ ነገር ማስተላለፍ ስለፈለኩ ነው። በዚያው ሰው ቅድስት አርሴማ ደብር ይመጣና ሱባኤ ይገባና በመጀመሪያው ቀን አርሴማ ልትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ትገለጣለች። ይሄ ነው በእውነቱ ነው። እንዲህ ያለ ትዕቢት እኔ እንኳን ቅድስት አርሴማን አንድ መርጌታ በእንዴ ይቻላል ነው እንዲህ ያለ ትዕቢት በእውነቱ ምን ያደርጋል? በእውነቱ ነው። በዚያው ላይ ምን ይነገራል? በዚያው ላይ እኛ ክርስቶስ በልባችን አድሮብን እያለ በህልም ታይም ማለት ነው። ክርስቶስ በዳሪ እንዲህ ማለት ከውስጣችን እኮ አለ። ስጋውን ስትበሉት ደግሞ እስቲ ክርስቶስን አይቶት ነው ይሄ የሰው ክብር አለ። ክርስቶስን አይታችሁታል? ስጋው የማን ነው? ደሙ የማን ነው? እና ስታስቀድሱ ማን ነው የምታዩት? ክርስቶስን አይታችሁታል? በእንደ ቀይ ሰው አየሁ እያሉ ደስ የምትለው ክርስቶስን እያየሁ አይደለም፣ መድኃኒዓለም እያየሁ እኮ ነው። ስለዚህ እመቤታችን ቅዱሳት እኔ ያዛኝን ከልቤ ነው። እኔም እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝም? ማስዋት ነው። እንዴት አድርገን እስኪ ወደ ምስራቅ ይዋል ወደ ምስራቅ ስታዩ እስቲ ፀሐይቱ ይኖራል። አይናችሁ እንዳያሙ ፀሐይቱን ትክ ብዬ ማየት ካልቻል፣ ምስራቂቱን ትክ ብዬ ማየት ካልቻል፣ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማለት እንዴት አድርጌ ነው የማያት? ስለዚህ ተመልከቱ፣ እኛ በመንፈስ አኮ ከመይት ራእይ አላ ከመይት አለ። ተመልከቱ ይንዘሰክ ሱታ ሆነ ምስጢር ለምናል ምናል ለምእመናን ምስጢር ተገለጠ። ግን በአይነ ስጋ ሊታይ አይደለም፣ በአይነ ልብ ሊታይ ነው። በእምነት አይን ነው የሚታየው። ምክንያቱም ሰይጣን እየተገለጠ ስለሚያሳስተን ነው። ማርያም ላይ ብሎ ሊገለጥልኝ ይችላል። ቅድስት አርሴማ ላይ ብሎ ሊገለጥ ይችላል። እስመ ለሊሁ ሰይጣን ይትመሰል በመልአከ ብርሃን ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል ያለው መጽሐፍ ቅዱስ ጳውሎስ ኮነ ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ፣ ክርስቶስ ነኝም ይላል። ክርስቶስ ነኝ ብሎ ይገለጣል። ግን ሐሳቡ ይመስል ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንዲያውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል? ሰው ውሃ ገብቶ ሲያድርባሉ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ሊሞት ነው ይላል። ቀይ ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነው አይደል? እውነቴን ነው የምነግራችሁ። አድዋ መሬት ሲቆፍር በአድዋማ ሲያደርግ ልሞት ነው መቃብር ነው። ይሄ ይኸውልህ በስቶ ነው። እሳት በልማችሁ ካያችሁ እሳታችሁ በስቷል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ አብዝታችሁ ጠጥታችኋል ይላል። መሮጥ አቅቷችሁ እዚያው እየረገጣችሁ በልማችሁ ካዳራችሁ ነፋስ በስቷል። ሌላ ምንም ትርጉም የለውም። በቀር ቀይዋን እያችሁ መሬታችሁ ጥቁር ባያችሁ ቁጥር ሰይጣን ብትሉ የማይሆን ነገር ነው። ስለዚህ አይነት ሰዎች እግዚአብሔርን በአፋ እንደ ሐሳውያን በራእይ በአፋ በህልም ወይም ደግሞ እንደ ሐሳውያን ብቻ ሳይሆን እንደ ዘመነ ነቢያት በምሳሌ በትንቢት በራእይ ሳይሆን ክርስቶስን የምናየው ምንድን ነው አለ? ተዋህዶን ይኖራል። ክርስቶስ ከኛ ጋር ነው። እግዚአብሔር ከኛ ጋር አቱም አሁይነ ተመልከቱ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ላይ ምዕመናን ወንድሞቻችን እህቶቻችን አለ ቅዱስ ጳውሎስ ስለ መንፈስ ቅዱስ ሞኞች አትሁኑ ማለት መንፈስ ቅዱስ በእናንተ አድሮ እያለ ታምር ካላደረገልኝ ብላችሁ ተለይቶኛል አትበሏት። ራእይ ስላላያችሁ ህልም ስላላያችሁ ከቅድስት አርሴማ ከደብሯ መጥታችሁ ሱባኤ ገቡ፣ ትክክል ነው። ሱባኤ ገብታችሁ ግን ህልም ስላልተገለጠላችሁ ኢንፈቅድ ትኩኑ አብዳነ መንፈስ ቅዱስ ተለይቶኛል አትበሉ። መንፈስ ቅዱስ በራእይ ብቻ አይደለም የሚገለጠው፣ ሳታውቁት ጥያቄያችሁን መልሶላችሁ ይገኛል። እናንተ ጾሙን ጹሙት፣ እናንተ ጸሎቱን ጸልዩት፣ እናንተ ስግደቱን ስገዱ፣ ሥርዓተ ቤተክርስቲያንን ጠብቁ፣ ክርስቶስን በፍጹም ልባችሁ አምልኩ። እንዲያ ከሆነ ክርስቶስ ጥያቄያችሁን ይመልስላችኋል። እናንተ ራሳችሁ መጽሐፍ ናችሁ። ክርስቶስ በእኔ አለ። ዘመና ሥጋዬ ወሰቴ ደሜ አነ ሄዱ ምስሌ ወቱን ይሄዱ ምስሌ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብለሃል። ባይገባኝም በምሕረትህ በይቅርታ ሥጋህን ደምን ተቀብያለሁ።
ሥጋዬን ደሜን ከተቀበለ ሰው ጋር እኔ ያለው ብለሃልና አትለይ፣ ከኔ ጋር እንዳለ አምናለሁ፣ ጥያቄን መልስልኝ፣ ያም ባይሆን ፈቃድ ይሁን ብለን ዝም ማለት ነው የሚሻለን። አምላከ ቅዱሳን የሁላችንም ጥያቄ ይመልስላችሁ። ግን ምልክት ተከታይ ከመሆን እግዚአብሔር ይሰውረን። አይን ካልኳችሁ የእኛ መጽሐፍ እናንተ ናችሁ በርቱላችሁ። የእኛ መጽሐፍ የማን መልእክት ናችሁ አለ? የክርስቶስ መልእክት። ታሪኩን ስንጠቀልለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ተገልጦ 3 ዓመት ከ3 ወር ወንጌልን አስተምሮ ወንጌል በምድር ሲብራራበት ለድኅነተ ዓለም በማእከለ ምድር በቀራንዮ ተሰቅሎ ዲያብሎስን ደምስሶ ሥጋውን ቆርሶ ደሙን አፍስሶ ክሶ ገነትን ከፍቶ 5500 ዘመን ከነበርንበት ባርነት አውጥቶ ሙስና መቃብርን አጥፍቶ ተነስቶ ትንሣኤ መስርቶልን የእኛን እርገት በእርገቱ መስርቶልን አርጓል። ዳግመኛ ለፍርድ ይመጣል። እንዲህ የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምን አወቅ ነው ስንል የክርስቶስ መታወቂያው ሐዋርያት ናቸው። ተመልከቱ። ተመሰሉ ኪያየ ተመሰሉ በከማነት መሰሉ ለክርስቶስ። እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። ተመልከቱ። ክርስቶስን ምሰሉ አለ። ክርስቶስን ለመምሰል ማንን መምሰል ነው? ክርስቶስን መምሰል ማለት እንደማን ነው ብለን ብንጠይቅ እንደ ጳውሎስ ብለን እሱን እንድንመስል እኔ ክርስቶስን እመስላለሁ። እኔ ክርስቶስ እንደመሰልኩ ደግሞ እናንተ እኔን ስትመስሉ ክርስቶስን ትመስላላችኋል። ያ ማለት ማለት ነው የክርስቶስ መታወቂያው ሐዋርያት ናቸው ማለት ነው። ከዚያሳ ከሐዋርያት እነማን ተከተሉ? ሰማዕታት ተከተሉ። ሰማዕታት የክርስቶስ መታወቂያዎች ናቸው። የክርስቶስ መገለጫዎች ናቸው። የክርስቶስ መጋረጃዎች፣ የክርስቶስ መሸፈኛዎች አይደለም። ቤተ ክርስቲያን ክርስቶስን ጋርደዋለች እያሉ በየቦታው የሚለፈልፉ ሰዎች አሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አትሰብክም የሚሉ አሁን በ6 ስናከብር ነገ በ30 ዮሐንስ መጥምቅን ወርሃዊ መታሰቢያ ስናከብር ማንን እያከበር ይመስላችኋል? መድኃኒዓለምን እኮ ነው የምናከብር። ሰማዕታት የክርስቶስ መገለጫዎች ናቸው። ቅድስት አርሴማ አንዷ ምንድን ናት? የክርስቶስ መጽሐፍ ናት። ክርስቶስ የተገለጠባት የእኛ መጽሐፍ እናንተ ናችሁ አለ። ክርስቶስ በጳውሎስ መጽሐፍነት ተገለጠ። ቅዱስ ጳውሎስ ደግሞ በነ ቅድስት አርሴማ መጽሐፍነት ተገለጠ ማለት ነው። ስለዚህ ክርስቶስ በሰማዕታት መጽሐፍነት ተገለጠ። በዘመነ ሰማዕታት እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናስያ ትባላለች። አጋታ ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸው እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያሉ ልጅ ስጭን፣ ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። ከዚያ በኋላ ልድዮስ የሚባል ሊቀ ጳጳስ ነበረ። ያንን ይዘው ሂደው ልጅ እንድናገኝ ጸልይልን፣ ልጅ እንድናገኝ ጸልይልን፣ እግዚአብሔርን የሚያገለግል ለእኛም ድነትን የሚያሰጥ ወልድ ጠቢብ ያስተፌስ አባሁ እንዳለ ቅዱስ ጳውሎስ ጥበበኛ ልጅ እናት አባቱ ደስ ያሰኛል። ወልድሰ አብ ያሳዝናል እሙ፣ ጠማማ ልጅ ግን ሰነፍ ልጅ ግን እናቱን ሲያሳዝን ይኖራል። እናቱን ሲያሳዝን ይኖራል። በእግዚአብሔር በእኛም የሚያስፈርድ አምላኩን የሚክድ ልጅ ከሆነ ግን ማህፀናችን ይዘጋል። አይስጠን ብሎ ጸለዩ። ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይ። በልቶ የማይጠግብ ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋል እንጂ። ስለዚህ ምን ይባላል? የማይረባ ልጅ ከሆነ ማህፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ፣ አንተ ጋር በቀኝ የሚያቆም ልጅ ስጠኝ። አያችሁ፣ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምለክ ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ አታውቁም እንዴ? አዳም እኮ በልጅ ነው የጸደቀ አይደለም እንዴ? ድንግል ማርያም ማልጅና ያዳም ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ
እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዮ ይሞላላችኋል። ስለዚህ ልጅ ጥሩ ልጅ እንዲሰጣችሁ ልጆቻችሁን በሚገባ አሳድጋችሁ ክብር እንድትቀበሉ ሁልጊዜ መትጋት ይገባል። በተለይ ደግሞ በዚህ ዘመን ልጅ ማሳደግ ቀላል እንዳይመስላችሁ። የምንፍቅና ጎርፍ አለ፣ የፖለቲካ ጎርፍ አለ፣ የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ፣ የዝሙት ጎርፍ። ዝሙት እንደ ስልጣኔ እየተቆጠረ ነው። ከዚህ መሀል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። ማንበብ አለባችሁ። ልጆቻችሁን በእውቀት መብለጥ አለባችሁ። በሃይማኖት ልትበልጧቸው ይገባል። ግን እናንተ ምንድን ነው የምታደርጉት? ልጆቻችሁን እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። መጀመሪያ ጀምራችሁ ነው ቤተክርስቲያን ማምጣት የሚገባል፣ ከልጅነታችሁ ጀምሮ። ስለዚህ እንዲህ አድርገው ጸልዩ። በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው፣ ሰጣቸው። ቅድስት አርሴማ አሁንም በሊቀ ጳጳሳችን በአቡነ ዮሐንስ ጸሎት ልጅ ላጣችሁ ሁሉ እግዚአብሔር ልጅ ይስጣችሁ ነው። ልጅ ይስጣችሁ። እውነት የምነግራችሁ ሊቃነ ጳጳሳት አሁን እኔ እሳቸውን ለማመስገን አይደለም እምለው፣ ምንድን ነው መሰላችሁ? ሊቃነ ጳጳሳት ሲገኙ ክርስቶስ እንደተገኘ ነው የሚቆጠረው። የክርስቶስ እንደራሴዎች ናቸው። የእነሱን መስቀል መሳለም ከክብር ሁሉ በላይ ነው። በእውነት የምነግራችሁ ቀድሞ ክርስቲያኖች የትንሣኤ ዝም ብሎ በየቤታቸው ዶሮ ለማረድ በግ ለማረድ አልነበረ የሚቸኩሉት። ምን ያደርጉ ነበር የሚቸኩሉት? ቀጥታ ትንሣኤ በዓል ሲሆን የክርስቶስ ትንሣኤ ወደ ሊቀ ጳጳሱ ግቢ ሂደው አባታችን አስተምረዋቸው ትንሣኤውን ነግረዋቸው ቡራኬ ተቀብለው ነበረ። ልጅም ሲወለድ መጀመሪያ ተይዘው የሚከዱ ወደ ሊቀ ጳጳሱ ነው። እሸትም መጀመሪያ እንደደረሰ ከአዝመራው መጀመሪያ የሚወሰድ ወደ ሊቀ ጳጳሱ ነው። ስለዚህ ተመልከቱ፣ የክርስቶስ እንደራሴዎች ናቸው። ስለዚህ ከዚህ የተነሳ በሊቀ ጳጳሱ በልዲዮስ ጸሎት ቅድስት አርሴማ ተወለደች። ዛሬም የምግባር መካ እንደሆነ ሁሉ በአባቶቻችን ጸሎት ምግባር እንድናፈራ አምላከ ቅዱሳን ይርዳል። እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞራት ባላጩላት። እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉሥ ዲዮቅልጥያኖስ ምን አደረገ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆን ብሎ በየሀገሩ መልእክት ላከ። መልእክት ሲላክ ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱ እንዲያውም መጽሐፍ ሲገልጣት ዓይኗ እንደ ኮከብ የሚያበራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። እሷን ከደብረ ደናግል የእሷ መልክ ተገኘ። በሰሌዳ ጽፈው ወደ እሱ ሊወስዱት ሲሉ መጀመሪያ መስፍኑ ለራሱ ተመኛል። ንጉሱ ለኔ ፈልጉልኝ ለራሱ ተመኛል። ከዚያ በኋላ እሱን እምቢ አለችው። እምቢ ስትለው እስቲ እንደው ሽትል እንደሆነ አለና ከቤት ውስጥ ከሰማዕታቱ ጋር ክርስቶስን አንክድም ካሉት ጋር ዝጓትና ከእሷ አጠገብ የጣፈጠ ምግብ ብሉ እና እየተገላገላችሁ ስትበሉ እሷም ስስት ያድርባታል። በጣዕመ ዓለም ትሳብልኝ እንደሆነ እኔም እንዲህ እያደረኩ እየበላሁ እንደኖር ይህን መስፍን ላግባ እንድትል እንደዚህ አድርጓለች። ዓለም ከክብራችን የምታሳንሰን አንዱ በመብልና በምቾት ነው። ማሩን እያቀረቡ መብሉን እያጣፈሩ እየተሳሳቡ እናንተ ሀፍረት የጎደላችሁ ሴቶች ካጠገብ አትርቁም ማለቻቸው። የዚህ ዓለም መብል ተላደስታ ሁሉ ኃላፊ ነው። እኔ የኢየሱስ ክርስቶስ ሙሽራ ነኝ። ይህ ሃይማኖቱን ለጎደለ ሰው እኔ አልሆንም ማለቻቸው። ብትደረግ ብትሰራ የኋላ አስሮ ከሰማዕታቱ ጋር ይዘዋት ሄዱ። እናቷን ሰማዕት ልትሆን ልጅሽ ሂዳለች ብለው ሲነግሯት እያለቀሰች ተከተለቻት። ልጄ ሌላ ልጅ እኮ እግዚአብሔር አልሰጠንም። የዓይን ማረፊያ አንቺን የሚሰጠን ደግሞ ጥለሽነት ትሄድ እባክሽን ስለ እግዚአብሔር ብለሽ እኔን እናትሽን ስሚኝ አለች። አይ መጽሐፍ ይህን እናቱ ለእግዚአብሔር የምናድለው ለሰው ከማድላት ለእግዚአብሔር ብናደላ ይሻለናል ይላል። ስለዚህ እናቴ ወይ ለእኔ ሲል እናቱን አባቱን ወንድሙን እህቱን እርሻውን ያልተው የእኔ ሊሆን አይገባውም ብሏልና ተይኝ የክርስቶስ ሙሽራ ሁኜ ሊኖር አልቻለም። ይልቁንም እኔ ለክርስቶስ ፍቅር እሳሳለሁና አንድ ሰዓት ከአንቺ ጋር ቆሜ ላወራሁበት እንኳን እግዚአብሔር ይቅር ይበለኛል።
እናቷን መናቋ አይደለም፣ ለክርስቶስ ከመሳሳቷ ፍቅር ከመሳሳቷ የተነሳ ነው። አባ ባውሊን የሚባል መነኩሴ ገዳም ሲኖር እናቱ ገዳም መጣ። እባክህ ልሂድ አለችው። ናፍቀኛለህ አለችው። አልወጣም። ኧረ እባክህ እንግዲያማ የጠባቸውን ጡቶችን እቆርጣቸዋለሁ፣ እኔ እኮ እናትህ ነኝ አለችው። አይ እናቴ በምድር ከተገናኘን በሰማይ እንገናኝ፣ በምድር ካላየሽን ግን በሰማይ ታይኛለሽ አለ። አይ በሰማይ የምንገናኝ ከሆነ ቶሎ በእንግዲህ ብላ ጥላው ሄደ ይችላል ወጡ ነው። ስለዚህ ይበልጥ እንዲገናኙ ነው ቅዱሳን ከእናት አባታቸው የሚለዩት፣ ይበልጥ እንዲገናኙ። ክርስቶስን ተመልከቱ። ወዘሰ አውሰበ ይሄን በዛ ያሰምራል ለሲቱ ስለሚል ከዚያ የተነሳ ይበልጥ ክርስቶስን በሚያመሰግኑበት ሜዳ ለመሰማራት ነው አንዱ አገልግሎት ስለሆነ ጌታችንም ይህ ለተቻለው ነው። ራሳቸውን ጃንደረባ አድርጎ መኖር ለተቻለው ብሎ በወንጌል የጠቀሰው ሕይወት ነው ምናኔ። ከዚህ በኋላ ሄደች። ከድርጣድስ ከሚባለው መስፍን ደረሰ። ንጉሥ ነው፣ እሱ የሀገር ንጉሥ ነው። ዋናው ንጉሥ ግን ዲዮቅልጥያኖስ ነው። ከሱ ሲደርሱ ተመልከቱ። አረ እንዴት ያለች ንግሥት አምጥተንልሃለች። እነዚህ 27ቱ ደግሞ ክርስቶስን አንክድም ያሉ ናቸዋል። እነሱን እስር ቤት አስገቡ። እሷን ቶሎ ይዛችሁ ነዋ። አያት አይ ይችንስ መልካም ሴት አምጥታችኋል፣ ይቺ ለእኔ የምትገባ ናት። በሉ ጥሩ ልብስ አልብሷት፣ ጥሩ ምግብ ስጧት። ከዚያ በኋላ አንቺ ለብቻሽ ተቀመጫል። አንተ ሰነፍ፣ ዓይንህ የታወረ ልብ እያለ የማታስብ ዓይን እያለ የማታይ ጆሮ እያለ የማትሰማ ከክርስቶስ ሙሽሮች ነጥለህ እኔን የማታስረኝ ለምንድን ነው? ይኸውላችሁ እኔ ቢሆን የሆን ምለው ይኸውላችሁ አላልኳችሁ? እኔ ቢሆን ምለው ምንድን ነበረ? አይ ለምን ታስረኛለህ ነበር። ቅድስት አርሴማ ግን ምንድን ነው ያለችው? ለምንድን ነው የማታስረኝ አለችው። ከክብር ለምን ትለየኛለህ? እሰረኝ አለችው። ከዚህ በኋላ እየተለመነች እነዚያም አንክድም ሲሉ እሷም አንክድም ሲጠየቁ መከራ ሲጠናባቸው የሚደረገው ሲጠፋ እነሱን ስንገላቸው በእነሱ በሚደርሰው መከራ ቅድስት አርሴማ ፈርታ ትክዳለች ተብሎ አውሬዎችን በሙሉ ሰብስበው ወደ እነዚያ ሰማዕታት ላኩባቸው። ሲልኩባቸው ዘዋልከነ ከመንኪር ከይሲ ዋቃረብ ተወዲ በኩሉ ኃይለ ጸላኢ ጊንጡንም እባቡንም ዘንዶውንም እንድንረግጥ ስልጣን የሰጠን ላይለ ከይሲ ወተሙላ ትጽያል። ተመልከቱ። ወተከይድ አንበሳ ወከይሲ ያለው የቅዱስ ዳዊትን መዝሙር በእግዚአብሔር የሚያምን ሰው ዘንዶውን ጊንጡን ይረግጣል እያሉ ክርስቶስን እባቡን ጊንጡን እንድትረግጡ ስልጣን ሰጥቻችኋለሁ ብሏል። ይህንን እየዘመሩ ሲሄዱ አውሬዎቹ በጠቅላላ እየመጡ አንዱ ግግራቸውን ይነሳል፣ አንዱ ሰውነታቸውን እጅ ይነሳል፣ አንዱ እንደ አንበሳ እየሰለለ ያመሰግናቸው ነበር። ፓራዊት ላይ ስልጣንን የሰጠ ሃይማኖትን የገለጠ መድኃኒዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲህ አድርጋው በዚህ እያሰቃዩ አውሬውን ሲልኩ ይልቁንም አውሬዎቹ ወጡና ከወታደሩ 3ቱን ሰባብረው ጣሉት። ከዚያ በኋላ ይሄ ነገር አሁን ነው እኛም በእነ ቅድስት አርሴማ አምላክ አምነናል እያሉ ደግሞ ሌሎቹም ተከተሉ ይላል። ሃይማኖትን አፈሩ፣ በደማቸው ክርስቲያን አበቀሉ። ዮሐንስ አፈወርቅ የክርስቲያን ደም ዘር ነው የሚለው ለዚህ ነው። የክርስቲያን ደም ዘር ነው። ክርስቲያን ሲሞት ሌላ ክርስቲያን ያበቅላል፣ ሌላ ክርስቲያን በደሙ ይበቅላል። ስለዚህ እንዲህ እያደረጉ ሲኖሩ ከዚህ በኋላ ደግሞ አሁን ቅድስት አርሴማ አስገብቶ ይጠይቃታል። እኔ እኮ በቤተ መንግስት ነግሰሽ እንድትኖሪ ነው። ያንተ መንግስት እንደ ትቢያ ይመስለኛል። እኔ በሰማይ መንግስት በክርስቶስ መንገስ ነው የምፈልገው፣ የምድር ሹመት አልፈልግም። አንተ ውሻና እሪያ ትለዋለች። የውሻ ትኛለሽ እንዴ ሲላል፣ እንዲያውም ከውሻ ትብሳለህ። ውሻ እንጀራ የጣለለትን ያውቃል፣ አንተ ግን የፈጠረህን አታውቅም። አንተ ከውሻ ትብሳለህ እያለች ትናገረው ነበር። ይህንን ሲያደርጉባቸው ከዚህ በኋላ በእሳት አንድዱ ተባለ። እሳት ነደደ። አሁን እንግዲህ እናንተ እኔና እናንተ ራሴን ፈለጠኝ ሆዴን ቆረጠኝ ብለን ዳዊት የምናቆም ሰዎች ነው። ሰማዕታት ግን ክርስትና የኖሩት በእሳት መካከል እየገቡ ነው። ክርስትና ቀልድ አይደለም። እውነቱ ማለት የምቾት ክርስቶስ ሞቶ የሰራትን ክርስትና ተኝተን አንዘራ፣ ተግተን ነው የምንይዘው። ከዚህ በኋላ እሳቱ ነደደ። እሳቱ በሙሉ ነዶ ከርቀት ይሰማ ነበር። በሙሉ እሳቱን የሚያቀጣጥል ዲን በሙሉ ተጨምሮበታል። የሀገር እንጨት በሙሉ ተጨምሮ ከፍ ብሎ ነደደ። ከዚያ በኋላ ከዚህ እሳት አትግቡ፣ እንግባ፣ ሰማዕታት ከገቡበት እንገባለን ያለች ቅድስት አርሴማ ትሰብካቸው ነበር፣ ታጽናናቸዋለን ነበር። 27ቱ ሰማዕታት በሙሉ እንዲህ ሲደረግ ከሰዓቱ መጀመሪያ ማን ይግባ? እንዳፋይ ቀና ጎዳና ይላል የሀገራችን ገበያ።
እንዳም አይቀና ጎዳናን በወሬ ሲያወሩት ቀላል ነው፣ ሲሄዱት ነው ከባድ። የሁለት ሰዓት መንገድ እንደሄዱ መልከም ነው። ክርስትና ሰማዕትነት ነው ሲሉት ቀላል ነው። ሰማዕትነት ሲመጣ ነው የሚቸግረው። ከእሳቱ ፊት ማን ይግባ? ከዚህ በኋላ እሳቱ ነደደ። ቅድስት አርሴማ ቀደመችና እየመራቸው ገባ። ከዚህ ሰዓት ልትገቢ ነው? ኧረ ተይ ግድ የለሽም፣ ይሄን የመሰለ መልክሽን አታበላይ፣ ለእኔ ሚስት ሆኝ አላት ንጉሡ። እሳቱ ገብተሽ እንዳልረባት ሆኝ ምን ተይሬሰው እሳት ለወርቅ ዘይነዳ ያጸረው እሳት ወርቅን ያጠራዋል እንጂ ምን ያደርገዋል አንተ ሰነፍ አለች። ስለዚህ ከእሳቱ ገባ ጌታዬ ኢየሱስ ክርስቶስ ከሁሉ ያድነኛል። እመኒ ሆርኩ ውስጥ ተጽላሎተ ሞት እየፈራሁ ለኩስ ማንተ ምስሌ። ስለዚህ ወደ ጨለማው እንኳን ብሄድ ወደ ሞት ጥላ ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ያበርልኝ ምንቱን ያፈራሃኒ እግዚአብሔር ምእመና ለሕይወቴ ምንቱን ያደነግጸኒ። እግዚአብሔር የሕይወቴ መታመኛዬ ነው። እግዚአብሔር ብርሃኔ ነው። ምን ያስደነግጠኛል? እመኒ ጸባኒ ታይም እየፈራሃኒ ልቤ። የአገር ሰው በሙሉ ከቦ እኔን ቢያስጨንቀኝ ልቤ አይደነግጥብኝም እያለች እየዘመረች ከእሳቱ ነበር። 27ቱም ተከታትለው ገቡ። ቀሳውስቱም ዲያቆናቱ ገቡ። ሲገቡ እሳቱ እንደ ውሃ ቀዘቀዘላቸው። ጌታችን መድኃኒታችን አላችሁ መጽሐፍን አንትሙ ይኸው ሰማዕታት ክርስቶስ ሁሉን ቻይ መሆኑን በሰማዕታት ሕይወት ተገለጠ። ሰማዕታት የክርስቶስ መታወቂያዎች ናቸው የሚባሉ ለሱ ነው። ልጅ ይባላል። ምን ያለው አባቶቻችን ይላሉ፣ ልጅ ያናት አባትን ለብስ በማዛው ያውቀዋል። ይሄ የማማ ኩታ ነው፣ ይሄ የአባባ ኩታ ነው ብሎ ያውቀዋል። እኛም የክርስቶስ ልብሶች በመሆናችን በእኛ ሌሎች ክርስቶስን ያውቁታል። ከዚህ በኋላ ክርስቶስን ካህንነቱን እሳት አብርደው ገለጡ። ሌላም ቅጣት መጣ። ከዚህ የባሰ ደግሞ ምን በጦማቸውን ከባዶ ቤት ውስጥ ለ7 ቀን ያለ እህል ያለ ውሃ ዘጓቸው። ዛሬ እንዲህ ተሰብስበን የምናከብራት እንደዚያ ነው። ሩጣ የቀደመች ስለሆነች ነው። በሙሉ እዚያ ውስጥ አንድ ዲያቆን ነበረ። በጣም ክፉ ነው፣ ጎበዝ። እንደዚህ ነው መፎከር አይደለም። ወደ ፈተና አታግባሉ የሚባለው በጣም ክፉ ነው። እዚያ ሰው እኮ ይኸውላችሁ ሰው ያለ ምግብ ስንት ቀን የሚቆይ አይ የሳይንሳችሁ ነው። ስንት ቀን? 7 ቀን። ሌላ ግን የባሰ ነገር ነገራችሁ። የእግዚአብሔር ሁኔታ እንድታውቁ ነው። ሳይንስ እንደሚለው ሰው ከ3 ቀን በላይ እንቅልፍ ቢያጣ ያብዳል። ይሄን ማለት ነው። ይሄው ማጥፋው በእንቅልፍ አሁን እግዚአብሔር አመስግኖት ይኖራል። እግዚአብሔር 3 ቀን እንቅልፍ ቢነሳ አይምሯችን እንደምናጠፋው እናውቃለን። ስለዚህ ተመልከቱ፣ እንዲያው ዮሐንስ አፈወርቅ የሚለው በዚህ ዓለም ላይ እንደ እንቅልፍ ያለ መጽናኛ የለም። አሁን ለሰው እናቱ ትሞትበት ጠላውን ሰጠው አይጠጣልም። እናቴ ነው ልብስ ገዝተን እናመጣን ታይተናል። ሲተኛ ግን እናቱን ይረሳል። ትክክለኛው ማጽናኛው እንቅልፍ ነው አለ ወንዱ ማለት ግን እንደዚያ ተላቋት 24 ሰዓት ተኙ አለ። መጸለይ ይገባል። ሌሊቱን ሙሉ ተኝቶ የሚያድር ሰው ፈጣሪ የለብኝም ማለቱ ነው ያሉ ሰለስቱ። ሌሊቱን ሙሉ ተኝቶ የሚያድር ለዚህ ሌሊት ፈጣሪ የለውም ማለት ነው። ለዚህ ሌሊት አስተዳዳሪ የለውም፣ ጌታ የለበትም፣ እንደፈለገ ይሁን ነው። ቀኑን አለመጸለይ ለዚህ ቀን ፈጣሪ የለውም ብሎ እንደመካል ሌሊት ተክቶ ቢያንስ 1 ሰዓት 30 ደቂቃ ብሎ ያለምን ተነስቶ እግዚአብሔርን አመስግኖ ከደከመ ብሎ መተኛት ይገባል። ይህን ማወቅ ስለሚገባ 7 ቀን ራባቸው። ሲርባቸው ተመልከቱ። አንድ ዲያቆን እኔ ነገረኝ ምግብ ከታጣ አጉል ነው። እኔ እንዴት አድርግ ነው የምትሉ ይክድን ይችላል። አይታልኮ ነው አይድረስ ነው የሚባለው ማለት ነው። ከዚያ በኋላ ምን አደረገ? ቆዩ እስቲ ለቅድስት አርሴማ ነገሯት። ከዚያ በኋላ ሰው እግዚአብሔር አመለከተች። አቤቱ ስጋህን ቆርሰህ ደምህን አፍስሰህ የሰጠህን ፍጹም የሕይወት እንጀራ የምትሆን ኢየሱስ ክርስቶስ ሆይ በእንጀራ ምክንያት አንተን እንዳንክድህ ጠብቀን፣ የሚሆንን ነገር ስጠን፣ የዕለት እንጀራችን ስጠን። ያ ፈቃድ ካልሆነ ደግሞ ያለ ምግብ አብረታን ላጸለይ ስትጸልይ በ7ኛው ቀን ጻዕዳ ህብስት በመላእክት እጅ ወረደላቸው። ቅድስት አርሴማ አወረደች። ሁላችሁንም ምራን በጸሎቷ ታስወግድላችሁ። ስለዚህ ከዚያ በኋላ ራባችን ክርስቶስ ነው፣ ስጋውና ደግሞ መቀበል ነው። ያንን እንድንቀበል በጸሎቷ ተጠብቀን ከዚያ በኋላ ተመልከቱ
አወረደላቸው። ሲወርድ ምን ታደርጋለች? አሁን 7 ቀን ጾማችሁን ሰጥታችሁ እንጀራ ከች ምን ታደርጋለች? የምናደርገውን ነው እንኳን። ግን እነሱ ምን አሉ? ይህንን የመሰለ ኅብስት ሳንቀድስ አንበላው። ቅዳሴ ነው መጀመሪያ የምንቀድስበት እንጂ ይህንማ መብላት አይገባም ብለው መጀመሪያ ቅዳሴ ቀደሱ። ያንን ሥጋ ወደሙ ተቀብለው የተረፈውን ተመልከቱ። ከመስዋዕት የቀረውን ማለት ነው። መስዋዕት አለ። መስዋዕት አቅርበው ቅዳሴ ቀድሰው በዚያ ሥጋ ወደሙን ተቀበሉና የተረፈውን ተመገቡ። መጀመሪያ ለነፍስ ነው የሚታሰብ፣ ቀጥሎ ለሥጋ ነው። 7 ቀን ጾሙን ሰንቶን ማስቀደስ ያለው እግዚአብሔር ያሳያችሁ፣ ክርስቶስ ያበረክታችሁ። እኛ አሁን እንግዲህ ዛሬ ስላስቀድስ ነገ መተኛት ነው የእኛ ነገር ነው። እነሱ ግን 7 ቀን ተርበው ያስቀድሳሉ። ቅዳሴ ቀላል እንዳይመስላችሁ። ሊቀ ካህናት ኢየሱስ ክርስቶስ ራሱ የሚገኝበት ሥጋው ደግሞ የሚለውጥበት ራሱ ሥጋ ሆኖ የሚፈተትበት ኅብስቱን የሚፈተትበት ወይም ሆኖ ተቀርቶ የሚሰጥበት እሱ እንጀራ ሆነን የምንመገበው መጠጡን የምንጠጣበት ሰዓት ስለሆነ የአምልኳችን ዘውድና አክሊል ፍጻሜ ምንድን ነው? ቅዳሴ ነው። ሰው ቢማር ለቅዳሴ ነው። ሰው መጽሐፍ ቢተረጉም ለቅዳሴ ነው። ሰው ቅኔ ቢማር ለቅዳሴ ነው። ክብሪት ይሊል ነው። ሰው አቋቋም ቢማር ለቅዳሴ ነው። ሰው ዝማሬ ቢማር ለቅዳሴ፣ ሰው ድጓ ቢማር ለቅዳሴ ነው። ሥጋ ወደሙን መቀበል አያችሁ። ማታ ሰዓታት ተቆመ፣ ማኅሌት ተቆመ፣ ስብከትም ተሰበከ። ኋላ ምን ይሁን? ቅዳሴ ተቀደሰ። ክርስቶስን ሥጋውና ደሙን መቀበል። ስለዚህ ያን አስቀድሰው ተመገቡ። እኛም አስቀድሰን የሕይወት እንጀራ ክርስቶስን ለመመገብ ያብቃል። በኋላ ያንን ተመገቡ። ረሃቡን በዚህ አሸነፉ። ብርሃኑ ቦቅ እያለ እስቲ ከእስር ቤት አውጧቸው። ደግሞ እነዚህ አቅፎዋቸዋል ማለት ነው። የብርሃን አክሊል ሲወርድላቸው አይቻለሁ። እንዲያውም ትቼዋለሁ፣ በእነሱ አምላክ አምኛለሁ። በአንድ ችግር ሌላ ችግር ይፈታል። በአንድ ችግር ምክንያት ሌላ ችግር ለረሃባቸው እንጀራ ሲወርድላቸው ደግሞ የእስር ቤት ጠባቂው ደግሞ አመነ። መከራ ለበጎ ነው ለክርስቲያን የሚባለው ስለዚህ ነው። ከዚህ በኋላ ደግሞ ሌላ መከራ መጡባቸው። 300 ጊዜ በዱላ ገርፏቸው። 300 ጊዜ በዱላ ገርፏቸው። ቅድስት አርሴማን በጥፊ ፊቷን በሙሉ ደብድቦ ከእግር እስከ ራሷ ድረስ ደም እስከሚወርድ ድረስ ገርፏል። አሁንም በዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክት ልኮ ፈውሷቸዋል። መጨረሻ ላይ ቀስት አመጡና በቀስት ደግሞ ወጓቸው። ደግሞ በቀስት ወጓቸው። ግን መላእክት ቀስቱን እየተቀበሉ ወደ ወታደሮቹ ይመልሱት ነበር። ከዚያ በኋላ እነሱ በፍጹም ሰላም አምላካችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። እንዲህ ሲሉ ከቆዩ በኋላ ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ምን ይደረግ እንደው እናንተ ብሎ ሲጠንቋ ይፈልግ ተባለ። እችን አርሴማ የምትባል ምን እናድርግ ተብሎ ጠንቋይ እንጥራ ተባለ። ጠንቋዮች በሙሉ አንዱ የቅድስት አርሴማን መጽሐፍ ይጽፍና ስም ይጽፍና በእሳት ያቃጥለዋል። አንዱ ደግሞ ይህንን አፈር ቆንጥራችሁ በዚህ ደግሜበታለሁ ወስዳችሁ ዱካዋ ላይ ጣሉት ይላል። አንዱ ጨርቋን እንዲያርጋችሁ ጣሉት ይላል። እንደዚህ ቢላችሁ ማንም ሰው አትጨነቁ። በመድኃኒዓለም የሚያምን ሰው እገሌ ደገምኩባችሁ ውሸቱን ነው። እንደውም እውነቴን ነው የምነግራችሁ። በዚህ ዘመን ጠንቋይ አይሆንለት ውሸቱ ነው እንጂ ጥንቆላቸውም አይሰራም። ማምላክ ከልብ ነው የምነግራችሁ። ማማተም ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁ ሁሉ ይሻላል። ስለዚህ ተመልከቱ። ድግምት ሆነ። እባካችሁ አጋንንት ስሙን ብለው ጸለዩ ጠንቋዮች። አይ ሌላ ሰው ያዙ ብትሉን እንመጣ ነበረ፣ ግን ለአርሴማ ሲሆን አንመጣም ማለት ነው። እሷን ለመያዝ እንኳን አይሆንልንም። ለሌላ ሰው ሲሆን ሴቲቱ በወንድ ፍቅር አይምሮዋን እንድታጣ፣ ወንዱ በሴት ፍቅር አይምሮውን እንዲያጣ ማድረግ እናውቅበት ነበረ። በሴት አድረን ወንድን ከክብር ማሳነስ፣ በወንድ አድረን ሴትን ከክብር ማሳነስ እናውቅበት ነበር። የእሷን ስም ከጠራችሁ ግን አንመጣም ብለው አጋንንቱ መልሰው ለጠንቋዮቹ መልስ ሰጡ። ምን ይደረግ ተብሎ ሌላ ምክር ደግሞ መጣ። ምን እናድርጋት ይችን ሰው? አገራችን በሙሉ እኮ አሳተችው ተባለ። አይ ከጣዖቱ ምኩራብ ትግባና ጣዖቶቻችን ሰብረው ይጥሏታል። ሁለት ነው የሚሰሩት ቋጥታ ገባች። አንተ ንጉሠ ልብ እንጨት እኮ ነው ይሄ። አይን እያለ አንተ ራስህ የጠረብከው እኮ ነው። አይን እያለው የማያይ፣ ጆሮ እያለው የማይሰማ፣ አፍንጫ እያለው የማይሸት፣
ስለዚህ ለዚህ ነው የምትሰጥ ውሰደኛ ከዚያ ሰደዳት። ከዚያ ሲሰጡ ጣዖታቱ በሙሉ ተሸፍኖ እንጨት እኮ ነው ውስጡ ግብጃው ተሸፍኖ እለሰ ይሰመሩ መምህራን ወያምሩ መጻሕፍተ ቅዱሳት ይፉድፉዳን ምንቱ እንዳቆመው ለሰባዛት ነው ለአባይ ጊዮርጊስ ጋዜጣ ይሄንን ለሊቃውንት ነግሬያቸዋለሁ። ለእናንተም ያደርግላችኋል። ሰምተውኛል። ከነደዳችሁ ግዙ መማር አንድ ማምለክ ነገራችሁ። ስለዚህ እዚያ ታጅሮ ተከናንቦ ተሸፋፍኖ እዚያ ይውላል። ከዚያ በኋላ እየተሰገደለት እንደዚያ ተሸፋፍኖ ሲሆን ቅድስት አርሴማ በጌታዬ በኢየሱስ ክርስቶስ ስም እያለች ስትገባ ጣዖታቱ በሙሉ እንክት ስብር እያሉ ወደቁ። ግማሹም ሰጠመ፣ ግማሹም አፈር በላው። ቆይ ከዚያ በኋላ ንጉሱ ቢጨንቀው በማታለል ልሞክር ነይ እስቲ ቆይ ግን አንቺ ምን አድርግ ነው የምትይኝ አለ። ምን ዋላለች እሷ ጉብላሳው እሷ ናት፣ እነሱ ናቸው። ንጉሱን ካላገባሽ ምን አድርግ በጌታዬ በኢየሱስ ክርስቶስ ስም እመን አለችው። ያንን አይሁድ ሰቅለው የገደሉትን ሎቱ ስብሐት ለሱ ምስጋና ይግባው። ያንን ወንበዴው ነው ወይስ ደግሞ ጳውሎስ ጴጥሮስ የምታያቸው እነዚያን ሰውን በጥንቆላ ሲያሰስቱ የነበራቸውን አለችና ምራቋን ፂቅ አለችና ሄዳ በጥፊ ንጉሱ በእውነቱ መቶ አንዳንዶቹን ውቀሷቸው፣ አንዳንዶቹን ገስሷቸው ማለት ነው። ሄደችና በኋላ በጥፊ አለችው። አያችሁ እሷን ሲያሰቃያት አልመታችሁም። ክርስቶስ ሲነሳ ነው የተነሳችው። ክርስቶስን ሲሰዱባት ግን ሄደችና በጥፊ አለችው። ኧረ ተይ አርሴማ ተይ በጥፊ አትምጪኝ፣ እኔ እስካሁን ታገዝኩሽ። ምን አድርጌሽ ነው ሁሉ የምታሰቃይ? አንተ እውዘ ልብ እኔ አላልኩም። እኔ እኮ ያልኩሽ ሌላ አይደለም። ከቤተ መንግስት ገብተሽ ለእኔ አንድ ፍሬ ስጪ ነው ያልኩሽ አለ። 5 ምክር መከረችው። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር። ይኸውላችሁ ተመልከቱ። የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ አለች። 5 ምክር። ይሄ በጣም ይሄን ብቻ ብንማማረው ያሳድረን ነበር። እነዚህ 5 ችግሮች አሉ። ስለዚህ የማታሸንፈውን ኢትኩኑ ከመዘይጻባ ምስለ እግዚአብሔር ያለው ነው። በእውነቱ ገማርያን ለአይሁድ የመከራቸው ነው። ከእግዚአብሔር ጋር እንደሚጣላ አትሁኑ። ከቅዱሳን ጋር ስትጣሉ ከክርስቶስ ሰማዕታት ከክርስቶስ ሐዋርያት ጋር ስትጣሉ የምትጣሉት ከክርስቶስ ጋር ነው። የሐዋርያት ሥራ ምዕራፍ 5 ላይ ከክርስቶስ ቅዱሳን ጋር የሚጣላ ሰው ከክርስቶስ ጋር የሚጣላ። ስለዚህ የማትጨርሰውን አትጀምር አለችው። ይሄንን አይ እንግዲህ የማይሆን ከሆነ ሰማዕታቱን በሙሉ እሷን ልትፈራ ሌሎችን መጀመሪያ ገደሏቸዋል። 27ቱን በአንድ ቀን ሁሉንም ገደሏቸው በሰይፍ እያሉ ሲገድሏቸው ከዚያ በኋላ ቅድስት አርሴማ ሄደችና አንገታቸውን ሲቆርጡት የሰማዕታቱ አንገት በአየር ላይ ቀጥ ብሎ ለ1 ሰዓት ይቆይ ነበር፣ የክርስቶስ ምስክር መሆኑን ለማሳየት። ያንን ትቀበልና እሷ ከአንገታቸው ጋር ስታገናኘው ሰይፍ እንዳላረፈበት መልሶ ይጋጠም ነበር። ይህንን አይተው ይህንን ታምር ሲያዩ ወታደሮች እኛም በነ ቅድስት አርሴማ አምላክ አምነናል የክርስቲያን ደም ዘር ነው ያልኳችሁ። ስለዚህ የክርስቲያን ደም ዘር ነው። ወታደሮቹ በጠቅላላ እኛም በቅድስት አርሴማ አምላክ አምነናል እያሉ ተከተሉ። ከዚህ በኋላ እንግዲህ ምን ይደረግ ተባለ። አይ ይችን ሰው ምን እናርጋት? የባስ ጸልያ እንዳታጠፋን እንፈራለን። እንዲያው እንተርክልሃሉና ንጉሥ መሳፍንቱ ቁጭ አሉና ቀድሞም ጊዮርጊስ የሚባል ሰው ተነስቶ እንደኛ ያሉ ነገስታትን 70 ነገስታትን አጥፍቷል። ደግሞ ይህች እንዳታጠፋን በጊዜ እናጥፋት አሉ። ይሄ ምን ይላል? ጊዮርጊስ የምትለው ደግሞ እሱ ምንድን ነው? አይ እንግዲያስ እንደውም እኔውም አምነዋለሁ አሉና ደግሞ ተመልከቱ። ከወታደሮች አሁን ከፊሎቹ በቅዱስ ጊዮርጊስ ስም አመኑ። ገና በታሪኩ ሲጠቀስ ነው። መጨረሻ ላይ ቅድስት አርሴማን እናድርጋት ሲባል ወደ ወስዳችሁ አንገቷን በሰይፍ ብላችሁ ግደሏት። ሩጫዋን ስትጨርስ ይህ ሁሉ መከራ ታግሳ የክርስቶስ ታምሩን ምልክቱና የክርስቶስ መስታወቱና ታምራትን አድርጋ የአምላኳን ካህሊነት አሳይታ ሞትን እንደማትፈራ ኢትፍርህ ወምለለ ይቀትሉ ሥጋክሙ ወለነፍስክሙ ሰይጡ ቀትሎታ ወባይቱ ፍርህ ወሰደ ዘይት ተመልከቱ እምድኅረ ቀተለ ሥጋዬ ተመልከቱ ይህ ግን አይጎሎ
ነፍሰይ ወስጋይ እውረ በውስተ ገሃነም ብሎ የተናገረው ስጋችሁን የሚገሉትን አትፍሩ፣ ነፍስንም ስጋንም አንድ አድርጎ በገሃነም የሚቀጣውን ፍሩ ያለውን የክርስቶስን ወንጌል ተሸክማ መስቀሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት እንግዲህ ከሷ በፊት ሌሎች ደግሞ 72 ሰማዕታትን ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ መቅታል ወሰዷት። ከዚያ ሊገድሏት ከዚያ ስትደርስ ደስ አለ። ፈጣሪ ኢየሱስ ክርስቶስ ሆይ ሩጫዬን እንድጨርስ ስለረዳኸኝ አመሰግንሃለሁ፣ መከራህን ስላሳተፍከኝ አመሰግንሃለሁ፣ በእንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። እዚያ ስትደርስ ቆይ ልጅ ወንድሞቼ ፈጣሪ የለም ነው ብላ ተንበርክካ ሊሰይፏት ከቆሙ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያ የሚያደርጉ አቤቱ ምሕረትን ስጥልኝ ብላ ለመነች። ኢየሱስ ክርስቶስ ደግሞ ፀሐይ ዘዘልፈ ያበረድ በቅዱሳን ላይ ዘላለም የሚያበራ ዘዘልፈ ነው። በሕይወተ ሥጋ ሳሉ ብቻ አይደለም፣ ከሞቱ በኋላም በአፈራቸው በልብሳቸው በመቃብራቸው ያበራል። ስለዚህ እንደዚያ ስለሆነ ለእሷም ቃል ኪዳንን ይሰጣት ዘንድ አያችሁ፣ ጌታ አንድ ነገር ተናግሮ ነበረ። ምን ነው? ቅዱስ ጴጥሮስ ጌታ ሆይ ሁሉን ትተን ተከትለናል፣ ምን ስትሰጠናለህ? እናት አባት ነው 100 እጥፍ። እስኪ 100 እጥፍ በሉ። ኧረ በሉ እንደገና በሉ። የቅድስት አርሴማ እናቷ ስንት ናት? አያችሁ፣ እዚህ ሁሉ ያሉት ሴቶች እህቶቻችን እናቶች 100 እጥፍ እናት ሰጣት ማለት ነው። ይሄ ሁሉ ቅድስት አርሴማ ለዚህ ቅድስት አርሴማ ዘመዷን አንድ እናት ትታ 100 እህቶች አገኙ፣ 100 እናቶች አገኙ። አንድ አባቷን ጥላ መንና ይሄ ሁሉ ወንድሟ ነው፣ ይሄ ሁሉ አባቷ ነው፣ ይሄ ሁሉ አክስት አጎቷ ነው። ክርስትና ንግድ ነው የሚባለው ስለዚህ 100 እጥፍ። ስለዚህ የቅድስት አርሴማ ትርፋ ምንድን ነው ካላችሁ እኛን የክርስቶስ አድርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማዕታት የሸለማቸው። ምዕመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረው ሰው የተራበ የመገበውን ሰው እኔም የሕይወት እንጀራ በሰማያት መግበዋል። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋል። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ ጽፍለታል። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉ የፈጥኝ ይረሰዳል ብሎ ዛሬ ቃል ኪዳን ገባለን። ለሁላችንም ተስፋ ሰጠ መድኃኒዓለም ኢየሱስ ክርስቶስ። አያችሁ የሁላችሁ እንዲህ ያለ ተመልከቱ። አባቶቻችን ይላል መሰለኝ የኃጢአት ስንቱ እንደበዛ የጽድቅም ስንቱ በዝቷል። በዚህ ሁላችሁ አሁን የፖለቲካ መፈክር ቢሆን ትሉት ነበር። የኃጢአት ስንቱ እንደበዛ የጽድቅ ምኑ በዝቷል? ስንቱ አያችሁ። መግቢያ በዛ መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በጉድባት፣ በመርቆሬዎስ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል በገብርኤል፣ በድንግል ማርያም እያሉ ወደ ዋናው ቀን ወደ ኢየሱስ ክርስቶስ መግባት ነው። አያችሁ መግቢያ ያበዛልን መድኃኒዓለም የተመሰገነ። መግቢያችን ብዙ ነው፣ ተስፋ አትቁረጡ። እነዚህ ሁሉ ቅዱሳን ክርስቶስ የከፈተልን ወደ እሱ የሚያደርሱን እሱ የከፈታቸው በሮች ናቸው። እሱ ያፈለቃቸው ምንጮች ናቸው። ከትክክለኛው የሕይወት ውሃ ከእሱ የሚያደርሱ ምንጮች ናቸው። እነዚህን ያፈለቀልን መድኃኒዓለም ክብር ምስጋና ይግባው። በመጨረሻ አንገቷን ሊቆርጡት ሲሉ ምን አደረጉ መሰላችሁ? አንገቷን ሊቆርጡት ሲሉ በሉ እንግዲህ የታዘዛችሁን ፈጽሙ አለች፣ ጸሎቷን ስትጨርስ። ከዚያ በኋላ ሊሰይፏት አንገቷን በሙሉ እዚህ ላይ ያለው ጨርቅ ዝቅ አደረገው። ምን አደረገችው? ምን ብላ ደግመው እንዳያዳግማቸው በአንድ ጊዜ እንዲቆረጥላቸው እንዳይደግማቸው እኮ ነው። የራሱ ፍቅረ ቢስ ልብሷን ይህንን ዝቅ አድርጋ አንገቷን በደንብ ከፍ አድርጋ ሰጠቻቸው። ለሚቆርጧት ስትሰጥ ከዚህ ሰዓት ምን ሆነ? ሲያዩት ፊቷ እንደ ፀሐይ ያበራ እንደ መብረቅ ወታደሮቹን ወደኋላ ይጥላቸዋል። ሲጥላቸው ከዚያ በኋላ
ኑ እንጂ ፈጽሙ አለቻቸው። አይ ፊትሽን ሸፍኝልን ከአንቺ መቅረብ አልሆነልንም ማለት በሉ ጨርቅ ጣልልኝ አለች። ልብስ ምንም ስለሌላት ንጽሕት የክርስቶስ ሙሽራ ክርስቶስን ለብሳ የምትኖር እውነተኛይቱ መቅደስ ናት እንጂ የምድር ልብስ ስታበዛ ስላልኖረች ልብስ የላት። ጨርቅ ወርዶ ጣሉላት፣ ብጣሽ ጨርቅ። በዚያ ፊቷን ሸፈነች። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ጋሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን። ዛሬ በትክክል አክሊሏን ተቀበለች። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ከአንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት፣ ወተት የፈሰሰ ስለ ንጹሕ ድንግልናዋ፣ ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላት ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትዕግስቷ፣ ስለ መከራዋ። ስለዚህ ትዕግስትን ገንዘብ ያደረገች፣ ጸሎትን ገንዘብ ያደረገች ንጽሕት ተመልከቱ። ከመነኮሳት ጋር ድንግል፣ ከሰማዕታት ጋር ትዕግስተኛ፣ ከሐዋርያት ጋር የወንጌል ምስክር የሆነች የክርስቶስ መስታወት የሆነችው ቅድስት አርሴማ በዛሬው ዕለት የብርሃን አክሊል ተቀብላ ክርስቶስን መስላ ክርስቶስን ተዋሃደች። እንኳን ደስ ያላችሁ። በኋላ ወለነሰ መጽሐፍን አትሙ ጨረስኩ። እዚሁ ላይ እናንተ የእኛ መጽሐፍ ናችሁ። የእኛ መጽሐፍ በሉ። ስለዚህ ቅድስት አርሴማ የማን መጽሐፍ ናት? የክርስቶስ መጽሐፍ በሉ። የክርስቶስ የቃሉ መገለጫ ትክክለኛ ክርስቶስን ያሳየች የወንጌል ምስክር እሷ ናት። ክርስቶስ ከሞተ በኋላ በትንሣኤው ታምራትን እንደገለጠ እሷም ከሞተች በኋላ ታምራትን አድርጋለች። ከታምራቱ አንዱ ሲያሰቃያት የነበረው ንጉሥ አርሴማ ሞተች ሲሉት ልቡ እንውዝ ሆነ። እንውዝ ማለት ልበቢስ ሆነ ማለት። እንጀራ በልተው ጥራት በልቻለሁ ትናንት ይላል። ደግሞ ምን ይላል? አንድ ቀን ጥራት ወደ አየር አውጡና ልዝናና አለ። ወደዚህ ስቀሉኝና አብዶ ነበረ። ኋላ ደግሞ ወስዶ እስቲ ወደ ጫካ እንውሰደው እንደ አይምሮ ቢመለስ ብለው ወደ አሳማው መንደር ወሰዱ። በዚያው ምን ሆናል? ሪያውን አሳማ ሆነ። ደግሞ ጅራት አውጥቶ ቀንድ አውጥቶ እንደዚህ ሆኖ አውሬ ሆነ። አውሬ ሆኖ ሲኖር ቅድስት አርሴማ ይነግረዋለች። አንተ እንውዝ ልበቢስ፣ እኔ ሳለሁ ብትመለስ ጥሩ ነበር። የኋላ ግን አንተ መመለስ አይቀርም አለችው። ነግረዋለች። ትመለሳለህ። በቃ የሚገርማችሁ በቅድስት አርሴማ ልደት ጊዜ ጉድጓድ ውስጥ ተጥሎ ከቅድስት አርሴማ ልደት በኋላ ይቅርታ፣ ጉድጓድ ውስጥ ተጥሎ የሚኖር ቅዱስ ጎርጎርዮስ ዘአርማንያ የአርማንያው ሊቀ ጳጳስ ታላቁ ሊቅ የቅዱስ ጎርጎርዮስ ነበረ። ንጉሱ ለክርስቶስ ሲመሰክር ጠልቶት ጉድጓድ ውስጥ ጥሎት ነበር። ከጉድጓድ ውስጥ ሲጥለው አንዲት ሴት አይታ ነበርና በገመድ እንጀራ እያቀበለችው 15 ዓመት ከጉድጓድ ውስጥ ነው። ከዚያ በኋላ ቅድስት አርሴማን ካሰቃየ በኋላ ይሄ ንጉሥ ልበቢስ ሆነ። ለእህቱ እግዚአብሔር ራእይ ገለጠላት። ወንድምሽ ጎርጎርዮስን ካላወጣ አይድንም ማለት። ያን ሰው ረስቶት ነበር። እግዚአብሔር አይረሳችሁ እንጂ ሰው ይረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ ከጉድጓድ ከተጣለበት አወጣው። ከዚያ በኋላ እሱ ወጥቶ ምን አደረገ መሰላችሁ? ቅዱስ ጎርጎርዮስ በፈረስ ሆኖ ድርጣድስ ሰታች ሆኖ ከዚያ በኋላ በጌታዬ በኢየሱስ ክርስቶስ ታምናለህ አለው። ሪያው አዎ ብሎ አንገቱን ነቀነቀ። መለሰለት። እንዳይኮራ ግን ሰኮናውን የሪ አደረገው። እንዳይኮራ ነው። አንተ አሳማ ነበርክ እኮ ቢሉት ሲኮራ ከታቸው እግሩ ላይ ሰኮናውን ያሳማ አድርጎ ሰው አደረገው። ቅድስት አርሴማ ጸልያ ተጋድላ ነበርና ያሰቃያትን ንጉሥን መልሳ በጸሎቷ ለክርስትና አብቅተዋለች። የሰማዕታትን አጽም አሰርቶ የቅድስት አርሴማን መቅደስ ሰርቶ ታኅሳስ 6 ቀን ባሰቃያት ንጉሥ እጅ የታነጸችው ቤተክርስቲያን በቅዳሴ ቤቷ ተከብሯል። ስለዚህ መዊቶ ሀጥ ይኮንን ረሲአነ ያለው የሰሎሞን ትንቢት ተፈጸመ። ጻድቅ ነው፣ ይቅርታ ጻድቅ ሙቶ ዝንጎዎችን ይገዛል። እስኪ ወሩ ጻድቅ ሙቶ ወሩ ማንን ይገዛል? ስለዚህ እንደ ቅድስት አርሴማ አርፈውም ቢሆን በክርስቶስ ብርሃን አጋንንትን እየገዙ መናፍቃንን እያሸነፉ ይኖራሉ። በረከታቸው ይደርብን። በመጨረሻ የምነግራችሁ ነገር አሁን የዚህ ዘመን ትውልድ በቅድስት አርሴማ ላይ ሁለት ችግር አምጥቷል። አንደኛው ወጣቱ ቅድስት አርሴማ አርሴማ ማርያም ማለት አይባልም። ነው እንደዚህ አርሴማ ማርያም አይባልም። ማርያም ሌላ ናት።
ወላዲተ አምላክ የአምላክ እናት ነው። ሰውን በማይገባ እግዚአብሔር ለሁሉም እንደሚገባ ክብር ሰጥቷል። እሷ የክርስቶስ ሰማዕት ናት፣ በዚህ ትከበራለች። ድንግል ማርያም ደግሞ ወላዲተ አምላክ ሌላ ናት። ስለዚህ በእሷ ስም የሚነግድ አጋንንት አለ። በየስፍራው የሚያጭበረብሩ ባይታዋንን የሚሉ ሞልተዋል በእውነት ማለት። ስለዚህ እናንተ ቅድስት አርሴማ ገድሏን ገዝታችሁ ሂዱ፣ ቤተክርስቲያኗን አክብሩ፣ ጸበሏን ተጠመቁ፣ ታምራትን ታደርጋለች። የክርስቶስ አርበኛ ስለሆነች እውነት ነው። ሁለተኛው ደግሞ ምን ይላል? ወጣቱ አርሴማ ተገለጠችልኝ እንጋባ። አርሴማ አንቺ ነው የምታገባ አብላኛል። አርሴማ አንተ ነው እንደዚህ ያለ ነገር ማቆም አለበት። ያጋቢ ሽማግሌ ያደርጋቸዋል አንደኛችሁ ማለት ነው። ስለዚህ እንደዚህ ያለ ነገር ማቆም አለባችሁ። በዚህ ምክንያት ብዙ ሊቃውንት የቅድስት አርሴማን ስም እንኳን ሲጠሩ ሰምቻለሁ። ወጣቱን እያለ እንደው አርሴማስ እንደው ዛሬ እስኪ የሚል ሰው አለ። አንዱም ጫፍ ይዞ ቅድስት አርሴማ እንደው ዝም ብሎ የሰንበት ተማሪ አክስት አጎትና ዝም ብላ የምታጋባ አድርጎ የሚቆጥር ሊቃውንቱም አሉ። እንደዚያ ማለት ይሄን ያበላሽ ነው እኛ። ስለዚህ እንደዚህ ያለ ህልም ራእይቼ ህልማይቼ የሆነቱ ፈጽሞ ማቆም ይገባል። አንድ በቃ ትቼዋለሁ። ያስተማረን እግዚአብሔር የተመሰገነ ይሁን። የቅድስት አርሴማ በረከት ይደረብን። መስማት ፋላፍ መላእክት ቢቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ